ሰላም ጤና ይስጥልን እንደምናላችሁ ውድ አድማጭ ተከታታዮቻችን ሰበር መረጃዎችን ይዘንላችኋል። ከመረጃዎቹ ጋር ምግባሩ ከበደ ነኝ። በመካከለኛው ምስራቅ የተጀመረው በእስራኤል እና በአሜሪካ አሁን ድረስ መቋጫ አላገኘም። ነገር ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን እያስጠነቀቁና ወደ ሰላም የማትመጣ ከሆነ በርካታ ድብደባዎችን ሊያካሂዱ እንዳቀዱ ተናግረዋል። በሌላ በኩል ዶናልድ ትራምፕ ይህንን እርቅ እያሉ በሌላ በኩል ደግሞ የአሜሪካ ወታደራዊ ኃይልና ባህር ኃይሎችን ጨምሮ ኛው ምስራቅ እንዲጓዙ በተጠንቀቅ ላይ መሆናቸው ተነግረዋል። ኢራን በሌላ በኩል ቅድመ ሁኔታዎችን አስቀመጠች። የአሜሪካው ፕሬዝዳንት ቅድመ ሁኔታዎችን ኢራን ማስቀመጥ የለባትም፣ እርቅ እስከተባለ ድረስ እርቁን መቀበልና የማትቀበል ከሆነ ደግሞ ገሃነም ይጠብቃታል ሲሉ እየዛቱ የሚገኙበት ሁኔታ ነው እየተሰማ ያለው። ያላንዳች ቅድመ ሁኔታና ቅድመ ሁኔታዎችን ማስቀመጥና መደርደር ለኢራን አይበጃትም የሚሉት ዶናልድ ትራምፕ ሁኔታዎችን መደርደር ሳያስፈልግ ኢራናውያን በግድ መሸነፋቸውን ማመንና መቀበል አለባቸው ብለዋል። በወታደራዊ መንገድ መሸነፋቸውን የማያምኑ ከሆነና አሁንም በጦርነቱ ዘልቀን እንሄዳለን አሊያ ደግሞ እንቀጥላለን የሚሉ ከሆነ ከዚህ በፊት ባልታየ ሁኔታ ከባድ የቅጣትና ገሃነም የሆነ ምት ይጠብቃቸዋል ሲሉ ዶናልድ ትራምፕ ኢራንን አስጠነቀቁ። ኢራን ወደ ተባለው ስምምነት ለመምጣት ፈቃደኛ የማትሆን ከሆነች ያሉ ዶናልድ ትራምፕ የበለጠ ጥቃት በአገሪቷ ላይ ሊደርስባት ይችላል ሲሉ አስጠንቅቀዋል። ኢራን ከእንግዲህ ዳግም ስህተት መስራት የለባትም። ከዚህ ቀደም በተሳሳተችው ስህተቶች ከፍተኛ አመራራቸውን፣ የባህር ኃይላቸውን፣ የአየር ኃይላቸውንና የአየር መከላከያ ስርዓቶቻቸውን እንዲያጡ አድርጓቸዋል። ዶናልድ ትራምፕ ይህንን ካሉ ኋላ ከእንግዲህ የሚሳሳቱና በስህተት ውስጥ ዳግም ራሳቸው ወዝፉ ከሆነ ከባድ ጥቃት ከዚህ ቀደም ያልታየ ጥቃቶች ከአሜሪካ በኩል እንደሚደርስባትም አስጠንቅቀዋል። ኢራናውያን በበኩላቸው ለስምምነቱ መዳረሻ የሚሆኑ 5 ቅድመ ሁኔታዎችን አስቀምጠዋል። 1. በጠላት የሚፈጸሙ ጥቃቶችና ግድያዎች ሙሉ በሙሉ እንዲቆሙ። 2. ዳግም በኢራን ላይ ሌላ ጦርነት ላይደገም ቃል የሚገቡ ከሆነ። 3. በጦርነቱ ከኢራን የወደሙትን የጦርነት ካሳዎችና ክፍያዎች ለኢራናውያን እንዲሰጣቸው። 4. በሁሉም በኩል በመካከለኛው ምስራቅ የተከፈቱ ጦርነቶችን ማስቆም ከቻሉ ማለትም እስራኤልን ማቆም ከቻሉ ለማለት ነው። 5ኛው ደግሞ ኢራን በሆርሙዝ የባህር ወሽመጥ ላይ ያላትን ሉዓላዊነትና መብት በተመለከተ ዓለም አቀፍ እውቅና እንዲሰጣት የሚሉ ቅድመ ሁኔታዎችን ኢራናውያን አስቀምጠዋል። በሌላ በኩል አሜሪካ ደግሞ ሌሎች ቅድመ ሁኔታዎችን አስቀምጣለች። አሁን ያስቀመጠችው ቅድመ ሁኔታዎች ኢራን በዩራኒየም ክምችት ያላትን በሙሉ እንድታወድም፣ የዩራኒየም ክምችቷን ማለትም የኒውክሌር ጣቢያዎችን፣ በኒውክሌር ጣቢያ ውስጥ የሚገኙ ክምችቶችን ዩራኒየም የተባለውን ንጥረ ነገር እንድታወድም፣ ግንባታውንም ከእንግዲህ ላለመስራት እንድታቆም፣ የባለስቲክ ሚሳኤል ፕሮግራሞቿን መግታት፣ ሌላው ደግሞ በክልሉ የሚንቀሳቀሱ ኃይሎችን እነ ሁቲ፣ ሂዝቦላ እና ሌሎች የመሳሰሉ ታጣቂዎችን ከእንግዲህ ድጋፍ ማቆም የሚሉ ውሎችን በቅድመ ሁኔታዎች አስቀምጠዋል። በሌላ በኩል ዶናልድ ትራምፕ ይህንን እያሉ በአንድ በኩል እርቅ እየተናገሩና በሌላ በኩል ደግሞ የእግረኛ ጦር ጥቃቶችን ኢራን ላይ ለመሰንዘር ኢራን ላይ ለማወጅ በሺዎች የሚቆጠሩ ወታደሮችን ወደ ፋርስ ባህረ ሰላጤ ለመላክ እቅዳቸውን አውጥተው ወታደሮቹን በተጠንቀቅ እንዲቆሙ አዘዋል። አሁን የደረሱን ሰበር መረጃዎች ደግሞ አሉን። ኢራን በኢራቅና በሌሎች በሳውዲ አረቢያና በሌሎች አካባቢዎች በሚገኙ ሀገሮች በመካከለኛው ምስራቅ ማለታችን ነው
በርካታ ሚሳኤሎችን አስወነጨፈች። በኢራቅ የወታደራዊ ኃይል አባላት ላይ ከባድ ጥቃቶችን መፈጸሟ ነው የተነገረው። የአሜሪካ የወታደራዊ ድሮን ኤፍ-18 ደግሞ በኢራን አየር ክልል ላይ እየበረረ ባለበት ሁኔታ በኢራን ሚሳኤል ተመቶ መውደቁን የኢራን የመከላከያ ሚኒስቴር ቃል አቀባይ ተናገሩ። በሌላ በኩል ኢራናውያን ያቀረቡት ሀሳብ ከአሜሪካ የቀረበውን ሀሳብ ሲያጣጥሉም ተስተውለዋል። ኢራን ለሚደረገው አሜሪካ ላለችው የሰላም ስምምነት ሀሳብ እንዳላቸው በተለያዩ አንግሎች የተረጋገጡ ቢሆንም ነገር ግን በጉዳዩ ላይ በጥቃቱ ተሳታፊ ቁልፍ የሆነችው እስራኤል እንዴት ተደርጋ ነው አሜሪካ ብቻዋን ከኢራን ጋር ድርድር የምታደርገው የሚሉ ሀሳቦችም ቀርበዋል። ዶናልድ ትራምፕ በአንድ በኩል በሰላም እንቋጫለን ነገሮችን እያሉ በሌላ በኩል ደግሞ ወደ መካከለኛው ምስራቅ ሊንቀሳቀሱ የታዘዙትን የአሜሪካ ወታደራዊ ፓራሚሊሻዎች የባህር ኃይል ወታደሮች ወደ አካባቢው ሊንቀሳቀሱና ሰዓታትን እየተጠባበቁ እንደሚገኝ ተነግሯል። ለዚህ ነው ኢራን የአሜሪካ ፕሬዝዳንት ዶናልድ ትራምፕን አናምነውም ሲሉ የተናገሩት። እስራኤል የጫረችው መዘዙ ለመካከለኛው ምስራቅ ተንሰራፍቷል። አሁን ድረስ ኢራን ጥቃቶችን በሰፊው በመካከለኛው ምስራቅ ሀገሮች ላይ ቀጥላበታለች። በሳውዲ አረቢያ፣ በኳታር፣ በኢራቅ ሚሳኤሎችን እያስወነጨፈችም ትገኛለች። ሳውዲ አረቢያ ሪያድ ላይ የኢራን ሚሳኤሎች በመስወንጨፋቸው ገሚሶቹ ከተወነጨፉት ውስጥ በራዳር ሊከሽፉ መቻላቸውን የሳውዲ አረቢያ መንግስት አስታወቀ። በኢራን ላይ የፈጸመችው ጥቃት እንዳለ ተናገረች። እስራኤል በፈጸመችው ጥቃት በርካታ ይዞታዎችን ልታወድም መቻሏን ተናግራለች። እስራኤል አወደምኩ ያለቻቸው በኢራናውያን የተሰሩና ብቃት አላቸው የተባሉ በአየርና በየብስ በባህር ላይ ጥቃት ሊያደርሱ የሚችሉ ክሩዝ ሚሳይሎች መሆናቸውን ተናግራለች። ቀጥሎ ደግሞ የመንግስታዊ ተቋማትን በኢራን ውስጥ የሚገኙትን ማውደሟን ተናግራለች። ኢራን በኢራቅ ላይ ሌላ ከባድ የሚሳኤል ጥቃቶችን ፈጽማለች። ከባግዳድ 50 ኪሎ ሜትር ርቀት ላይ በሚገኝ ሐስቡና የተባለ የጦር ሰራዊት መታከሚያ ክሊኒክ ላይ ከባድ ጉዳቶችን ልታደርስ ትችላለች። በጥቃቱ 7 የኢራቅ ወታደሮች መገደላቸውና ሌሎች 13 ደግሞ በጥቃቱ ጉዳት እንደደረሰባቸው የኢራቅ መንግስት ተናግረዋል። ኢራናውያን በአሁኑ ወቅት ላይ የዶናልድ ትራምፕን ሀሳብ በምን አይነት ሁኔታ እንቀበላለን እያሉና እያመነቱ እንደሚገኙም ተነግረዋል። ዶናልድ ትራምፕ ደግሞ የማይቀበሉና ቅድመ ሁኔታዎችን የሚያስቀምጡ ከሆነ ከእንግዲህ የሚጠብቃቸው ከባድ ቅጣት ነው ሲሉ ተናግረዋል። የአሜሪካ ወታደራዊ ኃይል በዝግጅት ላይ እንደሆነ ተነገረ። ከ1000 በላይ የአሜሪካ 82ኛው ክፍለ ጦር የአየር ኃይል ወደ መካከለኛው ምስራቅ እንቅስቃሴ ሊጀምር እንደሆነ 2 የአሜሪካ ምንጮች ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ኢራናውያን እንዲዘጋጁ ለማዘናጋት የወሰዱት እርምጃ በኢራቅ ላይ የሚል ንግግሮችን በተደጋጋሚ መጠቀም ታክቲካዊ የጥቃት ስልታቸውን በመጠቀም ላይ ይገኛሉ ሲሉ ኢራናውያን ተናግረዋል። በሌላ በኩል እስራኤል አሁን ከሰዓታት በፊት ባስወነጨፋቸው የባለስቲክ ሚሳኤሎች የኢራን የባለስቲክ መሳሪያ ማምረቻዎችን ይዞታዎችን መደብደቧን ተናግራለች። ይህ በእንዲህ እንዳለ ደግሞ እስራኤል በሊባኖስ አካባቢ ላይ የጀመረችው ጦርነት አሁን ድረስ ቀጥሏል። ከህዝቦላህ ጋር የሚደረጉ ትንቅንቆች አሁን ድረስ በቀጠሉበት ሁኔታ እስራኤል በርካታ የሊባኖስ ከተሞችን እየተቆጣጠረችና በርካታ ድብደባዎችን እያካሄደችና ከሁቲ ህዝቦላህ ጋር የሚደረጉ ጥቃቶችን አሁን ድረስ እየፈጸመች እየገደለች እንደምትገኝ የእስራኤል መንግስት አስታውቀዋል። እስራኤል ከህዝቦላህ ጋር የተጀመረው ጦርነት ማቆም የሚቻለው በስተመጨረሻ ህዝቦላህ የተባለው ኃይል ሲደመሰስ ብቻ ነው ሲሉ ተናግረዋል። በሌላ በኩል ኢራን ደግሞ ወደ እስራኤል ያስወነጨፈቻቸው ሚሳይሎች በርካታ ጉዳቶችን ሊያደርሱ መቻላቸው ተነግሯል። ውድ አድማጭ ተከታታዮቻችን ለአሁኑ ያሉ መረጃዎች እነዚህ ናቸው። በሌላ መረጃዎች እስክንገናኝ በሰላም